ህዳር 22 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ህዳር 23 ቀን 1943 ዓ.ም የተባበሩት መንግስታት ጠቅላላ ጉባኤ ኤርትራ ከኢትዮጵያ ጋር በኢትዮጵያ ዘውድ ሉዓላዊነት ስር የምትተባበር ራስ ገዛ አካል እንድትሆን የሚያዝዝ ውሳኔን ያጸደቀበት ዕለት ነው። በዚህ ዕለት የኤርትራ ወይም በባህል በታሪክና በስትራቴጂካዊ ጠቀሜታ የበለጸገችው ምድር ዕጣ ፈንታዋ በዓለም አቀፍ መድረክ ተወስኗል። ዓለም በተባበሩት መንግስታት በኩል በቅኝ ግዛት ቅርስና በብሔራዊ ምኞቶች መካከል የተያዘን ህዝብ የወደፊት ዕጣ ፈንታ ለማስታረቅ የገባበት ወቅትም ነበር። ኤርትራ በ1940ዎቹ መጀመሪያ ላይ በጣሊያን ቅኝ ግዛት ስር ለ10 ዓመታት ተይዛ ነበር። ከዚያም ጣሊያን ከተሸነፈች በኋላ በእንግሊዝ አስተዳደር ስር የተቀመጠች ምድር ሆነች። በወቅቱ የኤርትራ ህዝብ ተከፋፍሏል። አንዳንዶቹ የየውጭ ተጽዕኖ ሳይኖር ዕጣ ፈንታቸውን ለመቅረጽ ተስፋ በማድረግ ሙሉ ነፃነትን አልመዋል። ሌሎች ደግሞ ከኢትዮጵያ ጋር ጥልቅ ታሪካዊና ባህላዊ ትስስር እንዳላቸው ተሰምቷቸው ነበርና በዘውዱ ስር አንድነትን መረጡ። ሆኖም ግን ሌላ ቡድን በፌዴራል ስምምነት ውስጥ የራስ ገዛ አስተዳደርን ፈልጓል። ይህ ሐሳብ ለኤርትራ ብቻ ሳይሆን ለዓለም አቀፉ ማህበረሰብም ትልቅ ስጋት ነበር። ዓለም ከሁለተኛው ዓለም ጦርነት ጥላ እየወጣች ነበር። ሀገራት እንደገና እየተገነቡ፣ ድንበሮች እንደገና እየተገመገሙና የቀድሞ ቅኝ ግዛቶች ለረጅም ጊዜ የተጨቆነውን የራስን ዕድል በራስ የመወሰን ጥሪ እያነቁ ነበር። በዚህ ዓለም አቀፍ ለውጥ መካከል ነው የሐሳብ መንሸራሸር የጀመረው። ጥያቄው አጣዳፊ፣ ረቂቅና ሰፊ ነበር። ኢትዮጵያ በዚህ ጥያቄ ወቅት ከጣሊያን ወረራ ካደረገችው ትግል እያገገመች ነበር። ሆኖም በሚነሱት ጥያቄዎች ዙሪያ ግልጽና ቆራጥ አቋም ነበራት። በቀዳማዊ ኃይለ ሥላሴ ዘመን የኢትዮጵያ መንግስት ኤርትራ ከኢትዮጵያ ጋር በታሪክም ሆነ በባህል የተሳሰረች መሆኗን፣ በኢትዮጵያ ዘውድ ስር ያለው አንድነት ፍትህን፣ መረጋጋትንና የጋራ ማንነትን እንደሚመልስ በጋለ ስሜት ተከራክሯል። የኢትዮጵያ ዲፕሎማቶች ከአፍሪካ ከመካከለኛው ምስራቅና ከምዕራባውያን ሀገራት ጋር ያለማቋረጥ ውይይት ያደርጉ ነበር። በተመሳሳይ ጊዜ የዓለም ሀያላን ሀገራት አይኖቻቸውን በኤርትራ ላይ አድርገው ነበር። በወቅቱ ቀይ ባህር የንግድ ኮሪደር ብቻ ሳይሆን ስትራቴጂካዊ የጂኦፖለቲካ ዞንም ነበር። ከሁለተኛው የዓለም ጦርነት በኋላ የተነሱት ሀገራት ኤርትራን የሚቆጣጠረው የትኛውም ሀገር በአፍሪካ የኃይል ሚዛን ላይ ተጽዕኖ ሊያሳድር እንደሚችል ስለሚያውቁ ከፍተኛ ርብርብ ማድረግ ጀመሩ። በጊዜው አዲስ የተቋቋመ ዓለም አቀፍ የዲፕሎማሲ መድረክ መሆን የቻለው የተባበሩት መንግስታት ድርጅት የኤርትራ የወደፊት ዕጣ ፈንታ የሚወሰንበት መድረክ ሆነ። ክርክሩ ከባድና ረጅም ጊዜ ፈጀ ነበር። በኒውዮርክ ይገኙ የነበሩ ተወካዮች ታሪካዊ ጥያቄዎችን፣ የባህል ትስስርና የኤርትራ ፍላጎቶችን ገምግመዋል። አንዳንዶች ነፃነት ክልሉን ሊያናጋ ይችላል ብለው ሰግተው ነበር። ሌሎች ደግሞ ከኢትዮጵያ ጋር ያለው አንድነት የኤርትራን ልዩ ማንነት ሊያበላሽ ይችላል ብለው ተከራክረዋል። ከኤርትራ ይሰሙ የነበሩ ድምጾች አንዳንድ ጊዜ በስምምነት ሌላ ጊዜ ደግሞ ባለመግባባት የታጀቡ ነበሩ። ከዚያም በህዳር 23 ቀን 1943 ዓ.ም ዛሬ የሚወሳ ታሪክ ተደረገ። የተባበሩት መንግስታት ጠቅላላ ጉባኤ ከብዙ የሐሳብ ንትርኮች በኋላ ኤርትራ በኢትዮጵያ ዘውድ ስር የራሷ ፓርላማ፣ ቋንቋና የውስጥ አስተዳደር ያላት ራስ ገዝ የሆነች የፌዴራል አሃድ እንደምትሆን አስታወቀ። ኢትዮጵያ ደግሞ የመከላከያ፣ የውጭ ፖሊሲና የገንዘብ ቁጥጥር መብት መጠበቅ ቻለች። ይህ ረቂቅ ሚዛን ከኢትዮጵያ ጋር ያለው አንድነት ተጠብቆ የኤርትራን የራስን አስተዳደር መብት ዕውቅና የሰጠ ነበር። ይህ ውሳኔ ታሪክን፣ ባህልንና ስትራቴጂካዊ እውነታዎችን ለማክበር የተነደፈ ነው። ፌዴሬሽኑ በይፋ የተጀመረው መስከረም 5 ቀን 1945 ዓ.ም ሲሆን ለ10 ዓመታትም ብሩህ ተስፋን አስገኘ። ኤርትራውያንና ኢትዮጵያውያን በራስ ገዝነትና አንድነት አብረው ሊኖሩ እንደሚችሉ ተስፋ በማድረግ አዲስ የፖለቲካ ገጽታን አብረው ለመምራት ፈልገው ነበር። ሆኖም በታሪክ ሂደት ውስጥ ዝግጅቱ ከፍተኛ ፈተኖች ገጠሙት።
በዚህም ሁኔታ ፌዴሬሽኑ በህዳር 4 ቀን 1955 ዓ.ም ሊፈርስ ቻለ። ምንም እንኳን በመጨረሻ ቢፈርስም የ1943ቱ ክስተት ወሳኙ ጊዜ ሆኖ በታሪክ ማህደር ተቀመጠ። የዲፕሎማሲ የድርድርና የዓለም አቀፍ ተሳትፎ ኃይል ምስክርነት መሆንም ቻለ። ከፖለቲካ ባሻገር ይህ ቀን ከታሪካዊ ውሳኔዎቹ በስተጀርባ ያሉትን የሰው ልጅ ታሪኮች ሁነት ያስታውሰናል። በተባበሩት መንግስታት ጠቅላላ ጉባኤ አማካኝነት ውሳኔው ከመሰጠቱ በፊት እያንዳንዱ ክርክር፣ እያንዳንዱ ድምጽና እያንዳንዱ ውይይት ስፍር ቁጥር የሌላቸውን ሰዎች ተስፋና ፍርሃት ተሸክሞ ነበር። ራዕይን፣ ስምምነትንና በሚለዋወጥ ዓለም ውስጥ የሚጋጩ ፍላጎቶችን ለማስታረቅ የሚደረግ ትግል ታሪክ የሆነበትን አጋጣሚ የሚያስታውሰው ይህ ዕለት ታሪክ የሚቀረጸው በጦርነቶችና በአብዮቶች ብቻ ሳይሆን በዲፕሎማሲ በድፍረትና ያለማቋረጥ ሚዛንን በመፈለግ መሆኑን የሚያስታውስ ነው። በዚህ ዕለት የተባበሩት መንግስታት ጠቅላላ ጉባኤ የወሰነውን ውሳኔ አንዳንዶቹ እንደ ዲፕሎማሲያዊ ስኬት ቢቆጥሩትም ሌሎቹ ደግሞ በኋላ ላይ ለሚከሰቱ ችግሮች የፈተና ምንጭ አድርገው ተመልክተውታል። ለኢትዮጵያውያንም ሆነ ለኤርትራውያን ተስፋና ውጥረት እድልና ፈተናን ስለያዘ በተለየ መንገድ የሚያስታውሱትን በርካቶች ናቸው። የተባበሩት መንግስታት በዚህ ዕለት የወሰነው ውሳኔ ድርብ ባህሪ ነበረው። በአንድ በኩል በኢትዮጵያና በኤርትራ መካከል ያለውን ታሪካዊ አንድነት ወደ ነበረበት እንዲመልስ ያደረገ ይመስላል። ኢትዮጵያ ለረጅም ጊዜ ስትጠይቅ የቆየችውን የግዛት ጥያቄዋ እንድታሟላና ለኤርትራ የተወሰነ የራስ ገዝነት መብት እንድታገኝ አድርጓል። በሌላ በኩል ደግሞ ውስጣዊ ውጥረት ፈጥሯል። ኤርትራውያን ራሳቸውን በራሳቸው እንዲያስተዳድሩ ቃል ተገብቶላቸዋል። ሆኖም ግን ከኢትዮጵያ አንጻር ውሳኔው በአብዛኛው ዲፕሎማሲያዊና ስትራቴጂካዊ ስኬት ነበር። በአዎንታዊ መልኩ ኢትዮጵያ ወደ ቀይ ባህር የመግባት አቅሟን ወደ ነበረበት የመለሰም ነው። ይህም ወሳኝ የምጣኔ ሀብትና የስትራቴጂክ ኮሪደር ነው። በፖለቲካ መልኩ የተባበሩት መንግስታት ድጋፍ የኢትዮጵያን የሉዓላዊነት ጥያቄዎች አጠናክሮ በዓለም አቀፍ ደረጃ ደረጃዋን ከፍ አድርጓል። ከጦርነት ይልቅ ዲፕሎማሲ ጉልህ የሆነ ብሔራዊ ጥቅም አስገኝቷል። ከኤርትራ እይታ አንጻር ይህ ዕለት መደበኛ የራስ ገዝ አስተዳደር የመጠቀም ችሎታ ሰጥቷል። ለፓርላማው እውቅናና የባህል ተቋማትን የመጠበቅ መብትም አስገኝቷል። ስለዚህ በኤርትራውያን መነጽር የኤርትራ የነጻነት ምኞቶች ከኢትዮጵያ ታሪካዊ የይገባኛል ጥያቄዎች ጋር የሚመጣጠን መንገድ ነው ተብሎም ታስቧል። ሆኖም ለኢትዮጵያም ሆነ ለኤርትራ ውሳኔው አሉታዊ ተጽዕኖዎች ነበሩት። በኢትዮጵያ በኩል ፌዴሬሽኑ ከፍተኛ የአስተዳደር ቁጥጥርና ጥንቃቄ የተሞላበት አስተዳደር ጠይቋል። ይህም የቢሮክራሲ ተግዳሮቶች ፈጥሯል። የኤርትራን የራስ ገዝ አስተዳደር ከኢትዮጵያ ማዕከላዊ ቁጥጥር ጋር ማመጣጠን በፖለቲካዊ መንገድ ስስ ነበር። በዚህ የተነሳ በአስተዳደር፣ በግብር እና በፖሊሲዎች ላይ አለመግባባቶች ይፈጠሩ ነበር። ይህም እርካታ ማጣትን እያስከተለ ለ10 ዓመታት የዘለቀ ግጭት አስከተለ። ፌዴሬሽኑ በማንነትና በአስተዳደር ግምቶች ላይ ልዩነቶችን አጋልጧል። ይህ ሁነት አንድነትን በሚደግፉና ሙሉ ነጻነትን በሚፈልጉት መካከል መከፋፈልን ፈጥሯል። በዚህ ሁሉ ሂደት ውስጥ ግን ህዳር 23 ቀን 1943 ዓ.ም በተለየ መንገድ ይታወሳል። ምክንያቱም ለኢትዮጵያውያንም ሆነ ለኤርትራውያን ተስፋንና ስምምነትን፣ ስኬትንና አብሮነትን ስለሚያካትት ነው። ዲፕሎማሲያዊ ሐሳቦችና ዓለም አቀፍ የውሳኔ አሰጣጥ ጥልቅ ታሪካዊና ባህላዊ ጥያቄዎችን ለመፍታት የሞከሩበት ዕለት ነበር። ሆኖም ግን የተለያዩ ብሔሮች ምኞቶችን በተመለከተ የስምምነት ገደቦችን አሳይቷል። የቀኑ ቅርስ በታሪክ በድርድርና በሰው ልጅ ምኞቶች መካከል ትምህርት ነው። ለኢትዮጵያውያን የዲፕሎማሲ ድል የመዳረሻ እንዲሁም የተጽዕኖ መመለስ ነበር። ለኤርትራውያን እውቅና የተሰጠበትም ዕለት ነው። ነገር ግን ለሙሉ ነጻነት የሚደረገውን ትግል የፈጠረው የብስጭት መጀመሪያም ነበር። ይህ ውሳኔዎች እምብዛም ቀላል እንዳልሆኑ ያስታውሰናል። የሁለቱን ሀገራት ዕጣ ፈንታ የቀረጹና በአፍሪካ ውስጥ ዛሬም ድረስ ማስተጋባቱን የሚቀጥል ታሪክ ነው። ይህ ዕለት የእንደዚህ አይነት ታሪክ ምልክት ሆኖ ይቆማል። እንድናስብ፣ እንድናስታውስና እንድንማር ይጋብዘናል። የዘመን ምዕራፎች ታሪክ ይገላበጥባቸዋል። በዚህ ዕለት የተከናወነው ታሪክም ብዙ አስተምሮን አልፏል። ስለዚህ በታሪክ ማህደሮች ይታወሳል። ሳምንቱን በታሪክም ይህን ዕለት እንዲህ አስታወሰ።